ሰያነኝ ሰባዲንም እንኳን ደህና መጣ። ሰላም ነው፣ እንዴት ናችሁ? ይመስገነው። እንዴት ነው? እንኳን ደህና ቆያችሁ። መልካም አለን አለን። ኦኬ። እቺን የቁርአን የጠየቀው ጥያቄ ምን ነበረ? እቺን የቁርአን እሱን ተወውና መጀመሪያ የጠየቀው ጥያቄ ምን ነበር? ስማኝ እፎይ፣ መጀመሪያ የጠየቀው ጥያቄ ለልጁ ምን ነበር? ማምጣት ከቻልክ ይኸውልህ አካውንቴን እኔ አሁን እሰጥሃለሁ። አዳምጥ። ለመጨቃጨቅ እንደሱ ካልፈለክ እኔ አሁን አካውንቴን እሰጥሃለሁ። መጀመሪያ የጠየቁትን ሪካርድ አድርጉላቸው። የመጀመሪያ የጠየቁት ምንድን ነው? ከሙሐመድ በፊት እስልምና ለመኖሩ አንድ አርኪኦሎጂካል አንድ ሂስቶሪካል ኤቪደንስ ከሙሐመድ በፊት ሙሐመድ የተናገረውን አይደለም፣ አንድ አርኪኦሎጂካል ወይንም ሂስቶሪካል ኤቪደንስ ማምጣት ከቻልክ ይሄው አሁኑኑ አካውንት እሰጥሃለሁ። ቀጥል። አንድ ብቻ ነው የምፈልገው። ቀጥል። ሰመርቲያንን አውርደው። ይሄ ባለጌ እኮ ባለጌ ልጅ እኮ ነው፣ ተሳዳቢው ነው። ቀጥል። ሰያ አንድ ብቻ መቼም እንደማያመጣው ስላወቁ እኮ ነው ወደዚህኛው ቶፒክ እንግባ እንጂ ጣልቃ አትግቡ። አሁን እሱ እንደሚያመጣ ስለሆነ ሰያ እኔ ማምጣት የምችሉትን መወየት የምችሉበትን ስለማ ነው። ያኛውን እኔ 15 ቀን በለጠው ቻሌንጅ ከሰጠዋችሁ አንድ ሰው ደፍሮ ቪዲዮ እንኳን አልሰራበትም። ኤኒዌይስ ያኛውም እንደማመጣ አውቄ ነው ወደዚህኛው የገባውበት። ግን አይ ብለህ የምሞገት ከሆነ ያው ከፍ አድርጌ ያለው ኢንቫይት እየላኩልህ ነው። ማይክን አንሳና አንድ አንጣ። ያው አሁን አካውንት ይሰጣለኝ፣ የፈለግከውን እቀጣልሃለሁ። ንጽጽር ለዘላለም አቆማለሁ። ሰያ እንደማታመጣ አውቀህ ወደ ቶፒኩ ትመልሳለህ። ዝም ጣልቃ እንዳገባሽ። ቀጣይ እና ክርስቲያን ከፍ በል። ክፍሉን አንብበው። ቅድሚያ የተከፈተውን አንብበው። ቅድሚያ ቶፒኩ ላይ አውራ። ሙሴ ነቢይ እንደሆነ ታምናላችሁ አይደል? ቶፒኩ ላይ ታወራለህ። አሁን ሰማኝ ክፍሉን አንብብና ፈስር። ይህን ክፍል እኮ እሺ እያልኩ እኮ ነው። አነባዋለሁ። ቅድሚያ አንብብ። ከሙሳ በፊት ከኢሳ ከመጽሐፍ ቅዱስ በፊት አንብብ። 3 ሰማና አሰማም። ምን እንደምታወራ ራሱ አታውቅም። ከሙሳ በፊት ምናምን ይለኛል እንዴ? ሙሳ ነብይ ሳይሆን ሙሳ ነብይ ነው የሚል ከሙሳ በፊት እንዴት ነው ማመጣለህ? ሙሳ ነብይ ሳይሆን ነብይ ነው የሚል ሙሳ መረጃ ሊመጣ አይችልም። አንተ ግን እስልምና ከመሐመድ በፊት አለ ስላልክ ነው ክሌሙን። እንደ የወረደ አርጉመንት እዛችሁ አትምጡ። እንደዚህ አይነት ጭንቅላት እዛችሁ አትምጡ። ኤኒዌይስ ክፍሉን አንብቡና ፈስሩ። እናንተ አለ እስከ አዳም ድረስ አለ ብላችሁ ክሌም ስላደረጋችሁ ነው። ሙሴ ሳይወለድ በፊት ሙሴ ይኸው ነብይ ነው የሚል እንዴት ነው እሱ የሚሆነው? ሙሴ ገና አልተወለደም። ባልተወለደበት ላይ ለሙሴ አርጉመንት አይመጣም። እናንተ ግን ከአዳም ጀምሮ እስልምና የሚባለው ነገር አለ ብላችሁ ስላላችሁ ነው። ሙሴ ባልነበረበት ላይ ሊጠየቅ አይችልም ስለሌለ። እስልምና ግን አለ ስላላችሁ ነው መረጃ የምንጠይቃችሁ። ቁርአኑን አንብቡት። አሁን እሱን አታመጡትም መቼም። እኔ አካውንቴን እሰጥሃለሁ አልኩት እኮ። ከዛ ልክ ለማስቀየሻ ቆይቶ ሙሴ ከመወለዱ በፊት ስላላችሁ ነው መረጃ የምንጠይቃችሁ። ስለ ሙሴ ይጠይቀኛል። ሙሴ ከመወለዱ በፊት ስለ ሙሴ ምን ያደርጋል? ሙሴ እንደምኮስ ጀመር። እስልምናም እንደዛው ነው። ከመሐመድ በፊት እስልምና የለም ካላችሁ ተስማማን እኮ። ያ ሰባዲን ክፍሉን አንብበው፣ ቁርአኑን አንብብ። እንዲህ እናደርግ። አሁን አንተ ምን ብላል? ከመሐመድ በፊት እስልምናን የሚያረጋግጥ አንድ ማስረጃ አምጡ ካልክ፣ እኔም አንተ እንዳልከው አሁን የፈለግከውን እዚህ 2400 ሰው ለቀጣለው ከሙሴ በፊት የቀደምት ነቢያትን መጽሐፍ ወይም ደግሞ ስለ አብርሃም የሚሆን ስለ ኑህ ስለ የትኛውም ነቢ ስለ አዳምም ተናግሯል። ከሙሴ በፊት አንተ ማስረጃ አምጣ። እዚህ ጋር አንተ 2500 ሰው ለቀጣለህ። አሁን አንተ እሱን አምጣና የዚህ ይመጣላል። ለምን ትቀጣለህ? ምን አስቀጣ? ቅጣቱ ስለምን አስኬደ? በመጀመሪያ ደረጃ ህግ የተሰጠው ለሙሴ ነው ብለን ነው የምናምነው እኛ።
ከሙሴ ይጀምራል ብለን ነው ምናምነው። ሜይ ቢ በመጽሐፍ ደረጃ ከሆነ ሄኖክ ደግሞ ከሙሴ በፊት ያለ መጽሐፍ ነው። ስለዚህ ትቀጣለህ ማለት ነው። ቢንጎ ሙሴ ከሙሴ ሄኖክ ለምሳሌ ምንድን ነው ያልከው? ከሙሐመድ በፊት አንድ ማስረጃ አምጡ ነበር ያልከው አይደል? ከሙሴ በፊት አሁን እንዳርጉም ዝም ብዬ ሙሴ ብዬ መጽሐፉን ልሂድልህ እንጂ አትጩህ። ቆይ ፓኒክ አታድርግ። ከሙሴ በፊት ለምሳሌ ሄኖክ ከሙሴ በፊት የነበረ ነው። የአዳም 7ኛ ትውልድ ነው። ተበላህ ማለት ነው። አንድ ሁለተኛ ደግሞ ህግ የተሰጠው እኛ ለሙሴ ነው። በሙሴ ነው ህግ የመጣው ብለን ነው ምናምነው። ዮሐንስ ወንጌል ምዕራፍ ሲያዳም ህግ የመጣው ራሱ በሙሴ ነው ብለን ነው ምናምነው። ስለዚህ ከሙሴ ነው የሚጀምረው ብለን ነው ምናምነው። ስለዚህ አርጉመንቱ እዛው ይመታብሃል ማለት ነው። አንተ ግን ከአዳም ነው የሚጀምረው ብለህ ስላሰብክ ነው ስላልክ ነው። አሁን ይህን ክፍል አንብብና ፈስር እስኪ። ያንን አታመጡትም ስለማያዋጣቸው አርጉመንት ሆን ብለው የሚያዝጉኛል። ለክርስቲያን እሰማለሁ እኛ አይ ቲንክ ወይ ኔትወርካችንን አስተካክላችሁ ወይ ተደማመጡ። ክፍሉን አንብቡት። ይሄንን መሐመድ ቀጥል። መሐመድ እንኳን አመጣ። መሐመድ ትንሽ ልቆይ። እሺ ምንድነው እሱ? ሎክ መሐመድ የተናገረው ነገር አለ። ከእኛ የመጨረሻዎቹ ሙስሊሞች ነን አለ። ከኛ በፊት የነበሩት ክርስቲያኖችና አይሁዶች ናቸው አለ። በመጀመሪያ የመጡት አይሁዶች ናቸው አለ። ላፈ እንዳላችሁ እዚሁ። ቀጣይ የመጡት ክርስቲያኖች ናቸው አለ። እኛ ሶስተኛ ላይ የመጣ ነው መጨረሻ ሙስሊሞች ነን አለ። ፔሬድ። የመጀመሪያ ላይ የመጡት አይሁዶች፣ ከዛ ክርስቲያኖች፣ ከዛስ ሙስሊሞች ናቸው አለ። እኛ መጨረሻ የመጣ ነው። ውሸታም ብላላል። አንድ አይደለም በቃኝ እስክትል ከቡሃሪ ከሙስሊም ከሱናን ናሳይ ከአቡ ዳውድ ከፈለከው መረጃ ሰጣለሁ። ነብይ ያለበትን ከፈለከው ሳሂህ የሆኑ ማለት ነው። ሎክ አይሁዶች መጀመሪያ፣ ክርስቲያኖች ከዛ፣ እኛ መጨረሻ የመጣ ነው። እኛ ሙስሊሞች ነን። መጨረሻ የመጣ ነው። ይሄ ቁርአን ደግሞ ምንድን ነው የሚለው? ላምብላችሁ። እነሱ ሊፈስሩት ያልደፈሩት አንድ እምነት የሚመራበት መጽሐፍ አለው። መጽሐፉ ምን ይባላል? እንመልከተው። ያወረድነውንም መጽሐፍ የተወረደው ከፊታችን ምን ከፊታችን በሁለቱ ጭፍሮች ላይ ብቻ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። መጽሐፍ የወረደላቸው ለማን ነው? ለሁለቱ ጭፍሮች ብቻ። እንደነሱ እኛ ደግሞ ዘንጊነን ንባባቸውን ውጪ እነሱ በራሳቸው ቋንቋ ነው የሚያነቡት። ስለዚህ ዘንጊነን እንዳትሉ ነው ለእናንተ መጽሐፍ የወረደው። ሁለቱ ጭፍሮች የተባሉት ለማን ናቸው? አይሁዶችና ክርስቲያኖች። መጽሐፍ የወረደው በማን ላይ ነው አለ? በሁለቱ ጭፍሮች ላይ ብቻ ፔሬድ። ከሁለቱ ጭፍሮች ውጭ መጽሐፍ የወረደለት የለም። ብቻ የምትለውን አሳያቸው። ሙስሊም የሚባል አይደለም፣ መጽሐፍ አልተሰጣቸው። መጽሐፍ በሌለበት ደግሞ እምነት ሊኖር አይችልም። ሁለቱ ጭፍሮች ደግሞ ማናቸው? የእውቀት ባለቤት የመጽሐፉ ሰዎች ሱራ 10 94 ላይ፣ ሱራ 2 113 ላይ አይሁዶችና ክርስቲያኖች እንደሆኑ ቁርአኑ በግልጽ ይናገራል። ሱራ 2 113ን ክፈተው። ክርስቲያን የሚከራከሩበት መጽሐፉ ያላቸው የመጽሐፉ ሰዎች ሁለቱ ጎሳዎች የተባሉት አይሁዶችና ክርስቲያኖች ናቸው። ምን መጽሐፍ የተሰጣቸው? ሳዳምናክ መቀጠል ትችላል። ክርስቲያኑ ዝቅ አድርጎ የትኛው ክፍሉን ነው? አልገባኝም ያልከው። የመጀመሪያው ከላይ ያለውን አንብቤ። ኦኬ አርግለት አርግለት። የመጀመሪያውን ከላይ ያለውን አንብቤ። ችግር የለውም። እሺ 155 ማለት ነው። ችግር የለውም። ይህም ያወረድነው የሆነ የተባረከ መጽሐፍ ነው፣ ተከተሉትም ይከተላችሁም ዘንድ
ከክህደት ተጠንቀቁ ይላል። የሚረዳህ ነገር አለ እዚህ ጋር? ሳዳም እሰማለሁ ነው ያል። ይህን ክፍል ላይ ጠቀስከው ምን እንዲረዳህ ነው? አፍ አውርደናል ለሁለት ጭፍሮች ብቻ ነው የሚለው። ከዛ በኋላ ያለው ለእናንተ ቁርአን ወርዶላቸዋል፣ ለእነኛ ደግሞ ለክርስቲያኖች እና ለአይሁዶች ሁለት መጽሐፍ ወርዶላቸዋል ነው። እኔም እኮ ያልኩት ይሄንን ነው። ስለዚህ አይሁዶች እና ክርስቲያኖች ሁለት መጽሐፍ ተሰጥቷቸዋል። ሙስሊሞች መጽሐፍ አልተሰጣቸውም። መጽሐፍ ባልተሰጣቸው ላይ ደግሞ አማኝ ሊባሉ አይችሉም። አይሁድና ክርስቲያኖች መጽሐፉን የሚያነቡ የመጽሐፉ ባለቤቶች እንደሆኑ ሱራ 2 113 አንዴ ክፈተው። ሁለቱ ጭፍሮች አይሁድና ክርስቲያኖች እንደሆኑ እናሳያቸው። እነሱ መጽሐፉን የሚያነቡ ሲሆኑ አይሁዶች መጽሐፉን ምን የሚያነቡ ሲሆኑ መጽሐፍ የተሰጣቸው፣ ምክንያቱም መጽሐፉን የሚያነቡ የመጽሐፉ ባለቤቶች ይባላሉ። ሱራ 10 94 ላይ በተመሳሳይ ስለሚያስቀምጠው ማለት ነው። እነርሱ መጽሐፉን የሚያነቡ ሲሆኑ አይሁዶች ክርስቲያኖች በምንም ላይ አይደሉም አሉ። ክርስቲያኖችም አይሁዶች በምንም ላይ አይደሉም አሉ። ስለዚህ የመጽሐፉ ባለቤቶች ለመጽሐፉ የተሰጣቸው መጽሐፉን የሚያነቡት ማን ናቸው? አይሁዶችና ክርስቲያን ናቸው። መጽሐፍ የተሰጠው ለማን ነው? ለአይሁዶችና ለክርስቲያን። የሚቃወመኝ አለ? ለሙስሊሞች ነው የሚል አለ? ለሙስሊሞች እንጂ ለአይሁዶችና ለክርስቲያኖች አይደለም የሚል ካለ መቃወም ትችላላችሁ። እሸልማችኋለሁ። አቡ ሰይድ እፎይ ቀጥል። እፎይ እንዴት ነው? እፎይ ለምን ትዘባርቃለህ? እፎይ መልካም። እሺ ስድቡን ያዝ አድርገውና መጽሐፉ የተሰጣቸው ለማን ነው? መጽሐፉ የተሰጣቸው ለማን ነው? እፎይ አዘባርቅ ማታውቀውም እባክህ አንተ። እንደው እሸልማችኋለሁ። መጽሐፉ የተሰጣቸው ከመሐመድ በፊት ለክርስቲያኖች እና ለአይሁዶች ካልሆነ እሸልማችኋለሁ አልኩ። ለሙስሊሞች ነው የምትለው? እፎይ ሁሱ ጋር ያገላገለኝ አንቀጹ ምንድን ነው? አቡ ሰይድ አንበሳ ድምፅ ሲሰማውን በቃ አንቀጹ ምንድን ነው? ያገላገለኝ እንደ ሁሱ ጋር ያው አንድ ቦታ ክፍተት አለ፣ ያዘውና ነው። ኧረ እንደው ባለፈው እኮ ታስፈሳህ ነበር እኮ ሰማህ። ቼክ አድርገህ አቡ ሰይዳ ማይክን ያዝ። እሺ ብልግና ቃላት አትናገር። ማይክ ያዝ። መሞገት የምችል ከሆነ ማንኛውም ሰው መግባት ይችላል። መሞገት የሚችል እኛ ቤት በእርግጥ አንተ ትችላለህ። እየደወለልህ ነው። ሚዩት እንዳታደርግ አሰማ። ናድማ በለው ውጣ ሊልህ እንዳይሆን እስቲ ቼክ አድርገው። እስቲ ይመጣል በልና እምቢ ይላል ወይ ብሎህ ነው። አስገባው በና ሰይዳ አንሳለት። ልብ ትርታ እየመታ ነው። ለምን ስሜን አነሳ? እኔ አልመጣም ታስበላይ ነው እያለህ ነው። ሉክ አንድ ሰው መጥቶ ቻሌንጅ አድርገኝ። ሁለቱ ጭፍሮች ሙስሊሞች ናቸው የሚል ካለ ይምጣ። መጽሐፍ የተሰጣቸው ሁለቱ ጭፍሮች ሙስሊሞች ናቸው የሚል ካለ መጽሐፍ የተሰጣቸው ሁለቱ ጭፍሮች አይሁድና ክርስቲያኖች ናቸው። መጽሐፉ ከተሰጣችሁ እናንተ ሙስሊም ነው አንተ ሙስሊም ነው አልከ። ቀጥል ማስረጃ አንድ ብቻ አምጣ። አንድ ብቻ አምጣ። ሁሌም አንድ ትላለህ። ዝም ብለህ አንድ ብቻ ትላለህ አንተ። ይኸው ቀጥል። ጣባ ራስ ጣባ ምንድን አንድ ብቻ ጣባ ራስ። እችን የመሰለ ጭንቅላት ጣባ ራስ ትላለህ። ሸራፋ ነብዩም ሸራፋ ነው። ነብዩም ሸራፋ ነው። ሳቅ ታው አትበል። ነብዩም ሸራፋ ነው። ኤኒዌይስ ጣባ ራስ ግን ምንድን ነው? እርሰን ሸራፋ ላስተክልልህ። ነብዩ መች አስተካከለ? እኔ ነብዩን ሱና እየተከተልኩ ነው እኮ። ኤኒዌይስ ወደ ቶፒኩ ተመለስ። ስድቡን ያዘው። አንተ የጀሃነም ነህ። አንተ ጀሃነም ገቢ ነህ እኮ። ጥያቄ መጠየቅ ይችላል። ሱራ 6 ጥያቄ መጠየቅ ይችላል። አቡ ሰይዳ መልሳለህ ይላል። ጥያቄ በኋላ ላይ እንቀበላለን ስንጨርስ። ይሄንኛውን እንትን ብለህ ስማ። አሎ ምላሽ አለ የለም?
ኢየሱስ ምንድን ነው? መልስ ከሌለ ያዝ በቃ ማይክል ቀጥል። ክርስቲያን አንድ ሰው መጥቶ ቻሌንጅ አድርገኝ። መጽሐፉ የተሰጣቸው ለሙስሊሞች ነው። ኢየሱስ አበሳይዳ ማይከዝ የእሱ በስጋ የተገለጠ የኔም ያንተም አምላክ ነው። ከሰሮንና ታብታብ እያደረግህ ተማር። ቀላል ጥያቄ ነው። እኔ መረጃ ላምጣልህ። አንዴ ከሙሐመድ በፊት የመጽሐፉ ባለቤቶች የተባሉት እነማን ናቸው ነው ጥያቄው። ባይ ዲፎልት ማለት ነው ሙስሊሞች ናቸው ወይስ አይሁዶችና ክርስቲያኖች ናቸው? ሉክ አይሁድና ነሳራ። ኦኬ እስኪ በድ ድገመው። አይሁድና ነሳራ ምንድን? ስለዚህ መጽሐፉ ባለቤቶች አይሁድና ነሳራ ናቸው። ስለዚህ ያመኑት ናቸው። ኦኬ ስለዚህ መጽሐፍ የተሰጣቸው መጽሐፍ ባለቤት የሚባሉት አይሁዶችና ክርስቲያኖች ናቸው ማለት ነው። ከስራ አንብበው ኢነ الذين آمنوا والذين هادوا ይለው ምንድን ነው ያለው? እነዚያ ያመኑት ናቸው። ያመኑት ምንድን ናቸው? አይሁድና ክርስቲያኖች መጽሐፍ የተሰጣቸው እኮ መጽሐፍ የተሰጣቸው ማን ናቸው? አይሁድና ነሳራ። መጽሐፍ የተሰጣቸው ማን ይባላሉ? አይሁድና ነሳራ። ጎበዝ። ስለዚህ ሙስሊሞች መጽሐፍ አልተሰጣቸውም ማለት ነው። ተሰጥቶናል ለኛም። ምን ፉርቃን ወይ ቁርአን? እኔ ጠየቅኩ ከመሐመድ በፊት ነው። መሐመድማ ፉርቃን ወይንም ቁርአን ተሰጥቶኛል ብሏል። ፉርቃን በእርግጥ ተወሱን አላንሳው። ኤኒዌይስ ቁርአን ተሰጥቶኛል ብሏል አይደለ? እኔ ጠየቅኩ ግን ከመሐመድ በፊት ሙስሊሞች ከነበሩ የተሰጣቸው መጽሐፍ ምን ነበር ነው? ኢንጂልና ተውራት የተሰጣቸው ደግሞ ለአይሁዶችና ለክርስቲያኖች እንደሆነ ተማመንን አይደለ? ስለዚህ በዚህ መጽሐፍ የሚመሩት አይሁዶችና ክርስቲያኖች ናቸው። መልካም። አንድ አዲስ ልጋብዝህ። አንድ ክርስቲያን ክፈተው። ሳይ ሙስሊም 850 እኮ ይህንን የሚፈስረው ነው። ሀዲሱ የሚፈስረው በደንብ ግልጽ የሚያደርገው ነው። ሀዲሱ ሳይ ሙስሊም 855 ሲን ክፈተው አንዴ። እሺ 855 ሲል አንተ ከፈትከውም ይሆናል፣ ግን ቀጣይ እናብራራዋለን። ቀጥል። አይሁዶችና ክርስቲያኖች እንግዲህ እነማን እንደሆኑ ደግሞ ከቁርአን እናሳያቸዋለን። ምን የሚያምኑት እምነት የሚከተሉት ምን እንደሆነ ማለት ነው። ሳይ ሙስሊም 855 ላይ ምን ይላል? አቡ ሁሬራ ሪፖርትድ አላስ ሜሴንጀር አሲንግ አቡ ሁሬራ እንዳስተላልፈው የአላህ መልእክተኛ እንደተናገረው ይላል። ዊ አር ዘ ላስት ዊ ኩድ ቢ ዘ ፈርስት ኦን ዘ ዴይ ኦፍ ሪዘሬክሽን እኛ የመጨረሻዎቹ ነን፣ በቂያማ ቀን ግን የመጀመሪያዎቹ ነን አለ። አንዴ እስኪ ተረጋጋ። ወደ አማርኛ ቀይር። አረብኛ ነው የነበረ። አረብኛውን ነርቭ ተነካ ሳዳ። አንዴ ምን አለ መሐመድ? ዊ አር ዘ ላስት እኛ የመጨረሻዎቹ ነን። ዊ ኩድ ቢ ዘ ፈርስት ኦን ዘ ዴይ ኦፍ ሪዘሬክሽን በቂያማ ቀን ግን የመጀመሪያዎቹ እንሆናለን። ኤንድ ዊ ውድ ቢ ዘ ፈርስት ቱ ኢንተር ፓራዳይዝ ጀነትን በመግባት የመጀመሪያዎቹ እንሆናለን። እና መሐመድ ነው የሚናገረው። በት they were given the books before us ነገር ግን ከኛ በፊት መጽሐፍ የተሰጣቸው አሉ። and we were given after them እኛ ደግሞ ከነሱ በኋላ መጽሐፍ ተሰጥቶናል። they disagreed and Allah guided us the right on whatever they disagreed regarding to the truth እኛ ተመርተናል እያለ ይናገራል። ሎክ ስለዚህ ምን አለ? እኛ የመጨረሻዎቹ ነን፣ በቂያማ ቀን ግን የመጀመሪያዎቹ እንሆናለን። ከኛ በፊት አይሁዶችና ክርስቲያኖች ነበሩ። ለነሱ they were given the book before us ከኛ በፊት ለነሱ ምን መጽሐፍ ተሰጣቸው? ለማ ለአይሁዶችና ለናሳራዎች። ከዛስ እኛ የመጨረሻዎቹ ስንሆን ግን በቂያማ ቀን የመጨረሻዎቹ እንሆናለን። ከዛ ምን አለ? it was this day there is about which they disagreed ነው የሚለው። ኦኬ but Allah guided us to it that is Friday for us the next day is for Jew and the day following for the Christians ይሄ ለኛ ቀን ሆነ። መቼ? አርብ ለኛ ተሰጠን፣ ለአይሁዶች ቅዳሜ ተሰጣቸው፣ ለክርስቲያኖች ደግሞ እሁድ ወይንም ደግሞ ከቅዳሜ ቀጥሎ ያለው አለ።
ስለዚህ ክርስቲያኖች የሚያከብሩት መቼ ነው? እሁድን። አይሁዶች የሚያከብሩት ሰንበት መቼ ነው? ቅዳሜን። ሙስሊሞች የሚያከብሩት ሰላትን ጁማ መቼ ነው? አርብ። ማነው ይሄን ያለው? ማነው ይሄን ያለው? ቃል ረሱል ነው አይደለ? መሐመድ። ስለዚህ በዚህም መሰረት አስቀድሞ የተሰጣቸው የመጽሐፉ ባለቤቶች ክርስቲያኖችና አይሁዶች ናቸው። እስልምና የመጣው መቼ ነው? በመሐመድ ጊዜ። ትቀጥላለህ። ስለዚህ ክፍሉ በግልጽ ምን እያለ ነው? ከኛ በፊት አይሁዶች እነሱ ቅዳሜን ያከብራሉ። ከኛ በፊት የነበሩት እሁድ ተሰጣቸው፣ እሁድን ይከተላሉ። እኛ አርብን እንከተላለን። እኛ የመጣ ነው ከላይ አድርገው አስምርልኝ። ዊ አር ዘ ላስት። ምን ማለት ነው? እኛ የመጨረሻው ነን። እኛ አይደለንም ያለው፣ ነብዩ ነው ያለው። ነብዩ ነው ያለው። ስለዚህ ሜይ ቢ ይህንኛውን በደንብ ተረድተዋል መሐመድ። ወደ ሌሎች ልቀጥል? አርጊው ታደርጋለህ? ወደ ሌሎች ልቀጥል? አብላለው አይሻልም? ተምጫ ነው። ሌላ ሰው እንደው አርጊው መከራከር እችላለሁ የሚል ካለ እንትን ይበል። በደንብ ይኸው አንተ ክርስቲያን ቀጥል። ያ ስለዚህ ምንድነው ከሙሐመድ በፊት መጽሐፉን የተሰጡት አካላት እነማን ናቸው? አይሁዶችና ክርስቲያኖች ናቸው። አይሁዶችና ክርስቲያኖች ናቸው እንጂ ሙስሊሞች አይደሉም። ምክንያቱም ሙሐመድን ብሎ ተናገረ፣ እኛ መጨረሻ ላይ መጣን፣ ከኛ በፊት ግን ሁለቱ ጭፍሮች መጽሐፍ ተሰጥቷቸዋል። ተውራትና ኢንጂል የተሰጣቸው አይሁዶችና ክርስቲያኖች። አንድ ሁለት ጥያቄ ታዲያ መልስ አለህ? መልስ ካለ ቀጥል። በዚህ ላይ መልስ አለህ? ከሙሐመድ በፊት መጽሐፉን የተሰጡት አንዴ ከሙሐመድ በፊት መጽሐፉን የተሰጡት አይሁዶችና ክርስቲያኖች ናቸው ወይስ ሙስሊሞች ናቸው? እፎይ አሁን ያንተን ሃይማኖት ጨርሰህ ሳታነብ ጨርሰህ ሳትል ዝም ብሎ ምንም በማያውቁት ገብተህ አሁን እዚህ እኮ ምንም ነርበስ ሆነሃል። እስልምና እንዳሌለ ገብቶሃል ማለት ነው። ለዛ ነው ጥያቄ ቀበላቸዋለሁ በኋላ ላይ ታላላቅ ኡስታዞች አሉ እነሱ ጋር አታልቅስ። ደግመህ ካለቀስ ሙስሊምና የለም። እውነት ነው አንተ የምትለው ነገር ማለት ነው። ውሸተኛ ሙስሊምና ነው። እኛ አሁን ሙስሊም ማለት ውሸተኛ ነው። እውነት ነው ወላሂ ብላ እውነት ነው አንተ የምትለው ነገር ማለት ነው። እንተ ተቀብያለሁ። ክርስትና ነው በጣም ራውንድ የሚሆነው መንገድ ማለት ነው። እውነት ነው ወላሂ ለዓለም እውነት ነው። ክርስትና እውነት ሃይማኖት ነው። ሙስሊምና ምንም የለም፣ ውሸት ነው። ለማመድ የሚመራመደው ሰዎች በጣም ውሸተኛ ነው። ሙስሊም አይደለም አንተ። እኔ ሙስሊም ወላሂ ለዓለም ሙስሊም ነኝ። ሙስሊም አይደለም ወላሂ ቢላሂ ቱላ በጣም ቁርአንን አንበብ ካልኩ ወላሂ ቢላሂ ቅራሲ بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين ولا الضالين ግን ምንድነው እንትን አደረከው? ኤኔስ ከእስልምና ወጣ ነው አልፈልግም። ሙስሊምና ቅርብ ቀን ነው ይሄ አሁን ግሩፕ ውስጥ ገብቼ ክርስቲያን ፈለኩልኝ። ኦኬ ቅድሙን የቁርአንን አንቀጽ እነግራለሁ። ሱራ 6 165 አለ። ሐዲሳቶችም አሉ። ኦኬ ምንድን ነው ስሙ? ሱራ 6 ሱረቱ አናም ነው የሚባለው። አናም ምንድን ነው የሚባለው? እንደዛ ነው። ያና ያለ አንተ ጌታ ህይወት መች አለ? ይነሽጠኛል። ዘምር ሊለኝ ነው። ኤኒዌይስ በራሳችሁ ሎጂክ በራሳችሁ መጽሐፍ እስልምና እንደሌለ በደንብ ነው ማለት ገና እቺ ጅማ አንድ አርጉመንት ነው ያሳያችሁ። የቀደሙ ልጅ ነግሬያችኋለሁ። ወጥቷል ከእስልምና አርጉመንት ጣለ እያልኩት አልገባውም። እሱ ምን እንዳወራ አልገባውም። ከዛ እሱ ብዙ ስላወራ ነጥብ ያስጣለ ይመስሎታል።
ብዙ እኔን ሞቅ ስላደረገ እኔን ስለተሳደበ ምናምን ነገር ነጥብ ያገኘ መስሎታል። አታውቅም አንተ መሀይም ነህ እንደዚህ ምናምን ጭነውባቸው የመጡትን ያዙና ነው አዳምጬ እኔ እንዴት አርጉመንታችሁን እንደሚገለው ስለማቅ ማለት ነው። አሊ ኡመር በቅርብ ነው የወጣው ከእስልምና? ቅርብ ነው መጣሁልኝ። ሰሞኑን ራሱ አልደረስኩልኝ። አማርኛ ብዙም አልችልም። ብዙም አልችልም። እኔ በጣም እችላለሁ፣ ግን እኔ የምታወራ ከሆነ እችላለሁ። ችግር የለም፣ እሰማለሁ የምታወራ ነገር። ኦኬ፣ ምንድነው የምችለው ቋንቋ? በደምብ ኦሮምኛም በደምብ እችላለሁ። ኦኬ፣ አፋን ኦሮሞ ሰርተና እንደሳ አንጋሩ እንደንዳውካ እንደንዳን ስሪት እንደ ኦኬ ዲዮ ከናባቴ ስለማር ኦኬ ለመውጣት ምክንያት የሆነ ምንድን ነው? አንወን ረበው እንደ በጣም በጣ ሰላት ብላሽ መሰላቶች ረመለ ጀናን እንጅርቱ ለኔ ከራማ ከራ ዱጋ ወርባደ ዳረን አከሚን ከራ ዱጋ ወርባደ እንጅሩ ከራን ኢዲን ስራጥ ሙስተቀን ጀድ ረቢን ላኪን yoinne uma rabbiyoታት ማለፍ ኢዲን ስራጥ ሙስተቀን ጀድ ከራ ዱጋ በርባነ ጀድ ረባን ay yo at rabbiin uma sa ከራ ዱጋ ቀጀልቼ ማለፍ እንጅራን ኦፊሳሊ ኒ በርባደ በር ዶሳኒት ቁል እንጀል በር ዶሳኒት مسلمني الله سبحانه وتعالى سي إن فتحنا وبينا يكفرك الله قدمت وما تدين وما تأكروا ربنا كجد ما جد نبيوت شوفك كيسان لمن جالتهم يسوس جل ربي شفت الدم يفر وان صبات جد محمد في وان جد أنكون شوف وان صبا نشرو نبي شما محمد يعني كاركوجرا على قبل من السمات على ودم يلا ما الله رسول نقرأ لسه نقرأ مالت هتأتني أنا ولا لسه ስነ ምግባሩን እንዴት ታዋለህ? የሙሐመድ ስነ ምግባሮች እኔ አምለ ለምን ሱራው የሙሐመድ ስነ ምግባር ያደረጋቸው ምናምን 156ኛው አያ ላይ ሙሐመድ 156 ሙሐመድ ያደረጋቸው ምናምን ተቀበላቸው ነበር አሊ። ኧረ ሙሐመድ እኮ ውሸተኛ ነብይ እኮ ነው። በጣም እውነተኛ ነብይ አይደለም። እሱ የማስያ ነብይና ለሴት የሚወዳትና በጣም ሰው የሚገደል ብቻ ነው እሱ ነብይነት ሆነ እንጂ በጣም እሱ ለአላህ ወይም መንገድ እየራመደን አይደለም። አላህ ማቆ ነገር አይደለም እሱ ማለት ነው። እውነተኛ ነው والله العليم ሴት በደንብ ወዳለ እኔስ ስለስራ አሊ ዑመር መሮት ነው የወጣው። አሊ ዑመር አይደለም ለዓለም ነው። በጣም ምንም ሻላ ምን ወደው ስለ አንወል መልካም እሺ እሺ ወደ ቶፒኩ እንመለስና ሙሐመድ ሱራ 6 እሺ ያው እሱ ስለመረረው ተናዶ ነው ገና አዲስ ሰው ስለወጣ ሜቢ እንትን ብሎን ነው አማርኛም በደንብ ስለማልችል ሲያወራ አንድ ጥያቄ እኔስ አሁን ቶፒኩ ላይ እንባሉና ሙሐመድ ሜቢ የለም ያልከው ቆይ ስድብ ውስጥ አትግባ ሳዳም ይታርግ ሙሐመድ ሱራ 6 ወይንም ሱረታን አያ 156 ላይ አለ። ክፍሉ እዛ ላይ ነው ቀደም ያነበብነው ቁርአኑ። ስለዚህ በግልጽ ቁርአኑ የሚናገረው ከእስልምና በፊት የነበረው ሃይማኖት ልጁ የሳደበው ጥያቄ ነው ወይ መልስ ነው? አይደለም፣ እያሰደብክ እኮ ነው። ጥያቄ ነው ወይ ጥያቄና መልስ ቤት ነው ወይ ስድብ ቤት ነው? የሰደበ ነው። ማንም የሰደበ የለም። በቃ ማንም የሰደበ የለም። አሁን ወደ ቶፒኩ አሊ ዑመር እኔ ሙስሊም መስሎኝ ነው ከእስልምና ወጥቻለሁ አለ። እየዋሸ ነው ወይ? እኔ ሙስሊም አልነበርኩኝም አልኩት። አይ የፈለካችሁትን እንትን በሉ ብሎ ሙስሊም እንደሆነ ነገረን። ስለዚህ ሙስሊም መሆኑን በምን እናውቃለን? ስለሆነ ሙሐመድ ሐሰተኛ ነብይ ነው አልከተለም። መጀመሪያ ሙስሊም አይደለም። ስለዚህ እኔ ሙስሊም ቶፒኩ ላይ ቁምና አሊ ተዋቸው። በቃ አሁን ቶፒኩ ላይ ቁምና ምንድነው እሱ ማንኛው ነው ቀድሞ የመጣው? ሳዳም ይመስለኛል። ሳዳም እንኳን ደህና መጣ። ሙሐመድ ያው የለም ያልከውን የቁርአኑን ክፍል ሱረቱ አናም 156ኛውን አያ ቼክ አለ። ሳዳም ይሰማል? እሺ አሁን ጥያቄ መጠየቅ እችላለሁ? ጥያቄ መጨረሻ ላይ ብያለሁ። ጥያቄ መጨረሻ ላይ እንቀበላለን። አሁን ቶፒኩ ላይ እስልምና እንደሌለ መጽሐፉ የተሰጣቸው ለሙስሊሞች እንዳልሆነ እያሳየ መጠየቅ ይችላለሁ?
ቅድሚያ ቶፒኩ ላይ ጥያቄ፣ ከዛ በኋላ እቀበላችኋለሁ። ከተኩል በኋላ መልስ መመለስ ትችላለህ። ቆይ ሳዳ ችግር የለውም። ሳዳ መመለስ ትችላለህ በጥያቄው ላይ። መሐመድ ቀጥል። እሺ መሐመድ እንኳን ደህና መጣህ። መሐመድ አረብኛ ሙስሊሙ ዜድ ሙሐሙድ ዜድ አብዱ ዑመር እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ጥያቄያችንን ሰምተዋል? አልሰማሁትም፣ በቅርብ ነው የገባሁት። መልካም አብዱ ያንህ እንዴ? ወዳጄ ነው ያልከኝ? አብዱ ያ ስልጤው ነው ይመስላል። ድምፅህ እንደዛ መሰለኝ። ወዳጄ ይላል። አንተ በቃ ስም እየቀየርክ አስቸገርክ። ኤኒዌይስ እስልምና ያው ከመሐመድ በፊት አለ ብላችሁ ታምናላችሁ። መጽሐፉ የተሰጣቸው ጭፍሮች እነማን ናቸው? መጽሐፉ የተሰጣቸው ብዙ ናቸው። እኛ ላይ አሁን ብዙ ቁርአን ላይ የተጠቀሱ በጣም ብዙ ናቸው። ከነሱ ውስጥ ለሶፊ ኢብራሂም ለአብርሃም ተሰጥቷል። ግለሰቦች አለም የጠየቁ ግለሰቦች ሳይሆን ጭፍሮች፣ ነገዶች፣ ጭፍራ እየነገርኩህ እኮ ነው። መጽሐፍ የሚሰጠው ግለሰብ ነው። አንተ ግለሰብ ነው እየነገርከኝ ያለው ዑመር፣ ግለሰቦች ነው አንተ እየነገርከኝ ያለው። አድመ ስማኝ፣ እሺ አስጨርሰኛ። ሲጀመር መጽሐፍ የሚሰጠው ለግለሰብ ነው እና ነቢይ ተልኮ የሚላከው ለነቢይ ለዛ ይሰጠዋል። ለምሳሌ አብርሃም ተሰጥቶታል እኮ በማን አማካኝነት ነበር? ለዛ ይሆን ነበር ጥያቄ። ለሙሴ ተሰጥቶታል፣ ለኢየሱስ ተሰጥቶታል። ይሄ ያው ለግለሰብ እኮ የሚያመላክተው እንጂ ጭፍሮች አይደሉም። ኦኬ፣ ከዚህ ውጭ የተሰጣቸው አሉ? ይሁዳ ነሳራ፣ አይሁዶች እና ነሳራዎች። መልካም ተስማማለህ? አብዱ ለአይሁዶች እና ለነሳራ እያለ ነው። ይስማማለህ? ለሙስሊሞች በነገዶች የተሰጠበት አለ? እንዴት ማለት? ለክርስቲያኖች እና ለአይሁዶች ከሆነ መጽሐፍ የተሰጠው ስለዚህ እንዴት ነው እሱ እስልምና ከመሐመድ በፊት አለ የምትለኝ? ታዲያ መጽሐፉ የተሰጣቸው ለክርስቲያኖች እና ለአይሁዶች ከሆነ ለእያንዳንዳቸው ይለያያል፣ መጽሐፎቻቸው ይለያያሉ። ለምሳሌ እንበልና ከአብርሃም እንጀምር። አብርሃም ላይ ያወራለት ስለ መጽሐፍ እያወራል። እኔ ስለ ነገድ ነው እያወራለት። የተሰጣቸው ሰዎች ነገዶቹ የተሰጣቸው ክፍሉን አንዴ ክፈተው ክርስቲያን። እሺ ልነግርህ እኮ ነው። ቆይ እንመጣለን እሱ ላይ። ለምሳሌ አብርሃም ነው። ከአብርሃም አይሁድም የመጣው ከአብርሃም ዝርያ ነው። መጀመሪያ አብርሃም ነበር። ከዛ አብርሃም ይሄን ክፍል አንብበው። እኔ ስለ ግለሰብማ ካወራን 124,000 በላይ ነቢያቶች አሉ፣ ነቢያት መልእክተኞች ምናምን አሉ ብለህ ስለነኛ ሁሉ ልናወራ ነው እንዴ? ይህን ክፍል አንብብ። ስለ ጭፍሮች ነው እያወራን ያለ ነው። እዚህ ላይ ለሁለቱ ናቸው የሚያመላክቱት፣ ለአይሁድና ነሳራቸው ነው። ከዛ ውጭ የተሰጣቸው አሉ? ከአይሁዶች እና ከነሳራዎች ውጭ አላው ሶፊ ኢብራሂም ይላል። ኢብራሂም ተሰጥቶታል። ይህ ክፍል ግን ምን ይላል? ይሄኛው ቦታ ነገርኩ እኮ የሁለቱን ነው የሚያመላክተው አልኩ። ስለዚህ አብርሃም ወይን አይሁድ ነው ወይም ክርስቲያን ነው? ክፍሉን በደንብ አንብበው፣ አሊያም ይጋጫል ቁርአኑ። ምኑ ነው የሚጋጨው? አንብበው። ያወረድነውም መጽሐፍ ያወረድነው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ምንድን ነው የሚለው? ከነባባቸው ዘንጊዎች ነበር፣ ከነባባቸው ዘንጊዎች ነበር እንዳትሉ ነው። እሺ ካነበብናቸው ስለዚህ መጽሐፉ የወረደው በማንና በማን ላይ ብቻ ነው? በአይሁድና በነሳራ ነው የሚለው እዚህ ጋር። ጎበዝ። ይህንን ነብይ በደንብ ይፈስርልህ። በነብዩ እንፈስረው በሐዲስ
አይደለም። አሁን ጥያቄ በጣም አልገባኝም። ምን ለማለት ፈልገህ ነው? ሌላ አስረዳ እያልኩ እምቢ አልከኝ። ኦኬ። ስለዚህ መጽሐፍ የተሰጣቸው አይሁዶችና ክርስቲያኖች ከሆኑ አንተ ቁርአን ተሰጥቶሃል አይደለ? ተሰጥቶናል። ኦኬ። ቁርአን የተሰጠ ሙስሊም ስለሆንክ ነው አይደለ? ነው ሙስሊም እንድትሆን ነው የተሰጠ አይደለ? ቁርአን የምትመራበት ስለሆነ ዘሴም ሎጂክ ለአይሁዶችና ለክርስቲያኖች ይሰራል። አይሁዶች አይሁድ እንዲሆኑ መጽሐፍ ተሰጥቷቸዋል ማለት ነው። ክርስቲያኖች ደግሞ ክርስቲያን እንዲሆኑ መጽሐፍ ተሰጥቷቸዋል። አልተሰጣቸውም። ክፍሉን በደንብ አንብበዋል። መጽሐፉ የተሰጣቸው ለማን ይላል? በሌላ ቦታ ደግሞ ለአንተ በሌላ ቦታ ግጭት ካመጣህልኝ ደስ ይለኛል። ቁርአን እንደሚጋጭ ነው። ክፍሉ ምንድን ነው የሚለው? ከአንተ በፊት ከመሐመድ በፊት ለእናንተ ቁርአን ተሰጠ፣ ለቀደሙት ግን ምን ለክርስቲያኖችና ለሁለቱ ጭፍሮች መጽሐፍ ተሰጣቸው። ከአንተ በፊት ከተባለ ከመሐመድ በፊት ነው አይደለም የሚሆነው? ነው አይደለ? ምንም አይችልም። ልክ ነው እኮ እኛ ያወረድነው መጽሐፍ በአንተ ብቻ አይደለም ያወረድነው እንዳትል ነው እየሰማን። ስለዚህ እሱ ብቻ ካልሆነ መጽሐፍ የተሰጣቸው አይሁዶችና ክርስቲያኖች ናቸው አይደሉም? ወንድማችን መልስ። አብዱ ባይዘ በጣም ዲሲፕሊን የሆነ ልጅ ነው። በፊት ይቆጣ ይሳደብ ነበር። የተወሰነ ቆጣ ይል ነበር። እያስተካከለ መጥቶ ጥሩ ጸባይ ላይ ደርሷል። ይኸውልህ ስማኝ ላስረዳህ። ምንም እየተረዳኝ እኮ አይደለም። ብቻ አንተ ይሄ ደግሞ አሊ ማለት ነው ሲጀመር ሙስሊም አይደለም። አንተ ታውቃለህ ሁሴን ስማኝ። ይኸውልህ አልፈልግም፣ ሙስሊምና አልፈልግም። ሐራም ነው ሱራት አንፈልግም። የጂን እኛ ጂን አላመለንም። አትንጫጫ እባክህ ዘሩ ጂን አልፈለኩም። እሺ አሊ ተዋቸው አንዴ። ሁሴን ነው ጥፋተኛው፣ ምክንያቱም ሁሴን ነው የነካው። ይኸውልህ ትሰማኛለህ? ልንገርህ ቀጥልሽ። ጀመር አንድ ታላላቅ ኡስታዞች ያዛቸውና አናት አለ። እኔ ታላላቅ ኡስታዞች ብላችሁ ሞታችሁ እኮ እኔ በእነሱ ቤት እየዞርኩ እንትን ልበል እንደ እኔ እኮ እዚህ እያስተማርኩ ነው። ሜይ ቢ የማታውቁ ከሆነ ሙስሊሞች የእናንተ ኡስታዞች ብቻ አይደለም የሚያስተምሩት፣ እኛም እዚህ እያስተማርን ነው። ስለዚህ በተሻላችሁ መጠን ከሌ እንደዚህ ሆኖ አትበሉ። ኬት ነው ያመጡት? ይሄንን ደስ ይላል። አውዱ ኬት ነው ያመጡት? እንደዚህ ቅርታ ብሮ ይቱቃ ያ ነው አያ ምን ይባላል? ይሄ አያ ሱረቱ አናም 156ኛው ሐዲሶች በጣም ብዙ ናቸው። አንድ ቦታ ስላልሆነ ከቡሃሪ እስከ ሙስሊም ሱናን ናሳኢ እስከ አቡ ዳውድ ሁሉም ሐዲሳቶች ይሄንኑ ስለሚሉት አንድ ቦታ አይደለም። ስለዚህ የት ቦታ መጣችሁ? ከ20 በላይ ሐዲስ ሰጣችኋለሁ። ከዚህ የተሻለ ያብራሩ አይደለም። እንደዛ ያልኩ አይደለም። አሁን እኔ ያልኩ አያው ምንድነው ነው? ሱረቱ አናም አንዴ ቅርታ መጣሁ። እሺ ሰላም። ክርስቲያን ቀጥል። በነገራችን ላይ የመጀመሪያው አርጊመንት ነው እስካሁን ያልተመለሰው። የመጀመሪያው 2 አለ 3 አለ እያልን እንቀጥላለን ማለት ነው። ቶፒኩ በጣም ሰፊ ነው፣ በጣም የሚገርም ነው። ምክንያቱም በራሱ በቁርአንና በሐዲስ መሐመድ በተናገረው ንግግር እስልምና ከመሐመድ በፊት የለም። ከመሐመድ በፊት የነበሩት መጽሐፎች የተሰጣቸው እነማን ናቸው? አይሁዶችና ክርስቲያኖች ብቻ ናቸው። አይሁዶችና ክርስቲያኖች ሁለቱ ጭፍሮች ብቻ ናቸው። እነዛ ሁለቱ ጭፍሮች እነማን ናቸው? አይሁዶችና ክርስቲያኖች፣ ተውራትና ኢንጂል የተሰጣቸው ማለት ነው። እነዛ ተውራት የተሰጣቸው በተውራት የሚመሩት አይሁዶች ናቸው እንጂ ሙስሊሞች ተብለው አይጠሩም። እነዛ በኢንጂል የሚመሩት ክርስቲያኖች ተብለው ነው እንጂ የሚጠሩት ክርስቲያኖች ተብለው ይጠራሉ እንጂ ሙስሊሞች አይባሉ። አይ ሙስሊሞች ናቸው እነዛ ተውራትና ኢንጂል የተሰጣቸው የመጽሐፉ ባለቤት የተባሉት
አሊ ዑመር ሚዩት አድርገው አንዴ ከቻልክ። ስለዚህ እነዛ ሁለቱ ጭፍሮች ክርስቲያኖችና አይሁዶች ናቸው እንጂ ሙስሊሞች አይደሉም። ስለዚህ ከሙሐመድ በፊት እስልምና የለም። እስልምና የመጣው ሙሐመድ ከመጣ ቁርአን ከመጣ ከተሰጠው በኋላ ነው ማለት ነው። ስለዚህ እስልምና ከአደም ጀምሮ የአደም ሃይማኖት ምናምን የሚለው ተረት ተረት ብሎ ይቀመጣል ማለት ነው። ይህን ስንላችሁ በራሳችሁ ማስረጃ ነው። በራሳችሁ ማስረጃ ሜቢ ሌላ መመለስ የሚችል ካለ ክፍት ነው መድረካችን። ኢብራሂም አለ። ኢብራሂም ይወል አልጨረስኩም። ኔትወርክ ነው አዛ ያርግ። ኦኬ እሺ፣ ባና መጣ ኢብራሂም። ቆይ አንዴ ልጨርስልህ። እኔ አይሰማም። ሰላም ነው። ቀጥልሽ። ያው እኔ ለማለት የፈለኩት እፎይ ብዙ ያመዛዝናልና ብዙ ማመዛዘኞችን ምናምን ነገር ያደርጋልና ብዙውን ጊዜ ከተረዳሁትና ከሰማሁት ነገር አንጻር እፎይ በቃ እኛን ካላዋረድና እኛን እንትን ካላለ አይሆንለትም፣ ደስ አይለውም እና እሱንም መርታት የሚችል እንትን አላገኘንም። ያው እንግዲህ እሱን የሚረታ እስከሚመጣ ድረስ ያው በትዕግስት እንጠብቃለን ማለት ነው። ቂያማ ይመጣል። እፎይ የእሱን አያት ማብራሪያ ስጠኝ እስኪ። ይኸው ስጠኝ ያልኩህ እኮ ነው። አንዴ አሰጠኝም እንዴ ወንድሜ? ቂያማ ይመጣል። እስከዛ ድረስ የእሱ አያት ማብራሪያ እኮ ከታያለው ነው። በቃ አውቀናል፣ እኛ አምነናል። በቃ አምነናል። ማመን አለባችሁ እናንተም። በቃ እና እሱን ማሸነፍ እንደማንችልና እሱን መርታት እንደማንችል አምነናል። 156 ነው። ያው እንግዲህ እሱን የሚያሸንፍና እሱን የሚረታ እስከሚመጣ ድረስ መጠበቅ ነው ያለብን። ዝም ብላችሁ ብቻ ገብታችሁ አስተያየት መስጠት፣ ይሄን አውርድልኝ፣ ይሄን አውጣልኝ፣ ይሄን አስቀምጥልኝ ማለት ይደብራል። ያ ማመን ይሻላል። ማመኑ ይሻላል። አምኖ መቀበሉ የሚሻለው እስከሚመጣ ድረስ ቢያንስ እንኳን እኛ አንተን የሚረታ እስከምናገኝና እስከሚመጣ ድረስ ያው እንግዲህ አንተን እንደምታሸንፈን አምነን መቀመጥ ነው ያለብን። እንደዛ ከምታደርጉ ለምን አትወጡም? በቃ ሐሰት ነው አስተምሮቱ፣ ሐሰት ነው ብላችሁ መውጣት እኮ ነው። ይኸው እፎይ እስልምና ሐሰት ነው። እኔ ስተኝ ያልኩህ እኮ ነው። ጥያቄው መውጣት እኮ ነው። አይሻልም? አዎ ጥያቄውን ለአንተ ቢሰጥም መመለስ አትችልም። ችግሩ እኮ እሱ እኮ ነው። ይኸው አንዴ ከሰጠኝ ወንድሜ አንድ ምክር ልምከርህ ወንድሜ። እፎይን ማሸነፍ አትችልም፣ መርታት ስለማትችል ያው ገብተህ እኛ አንደኛ እምነቱንም እንዲጠለጠል ባታደርግ ጥሩ ነው። አንደኛ ነገር ደግሞ እስኪ እኛ እናሸንፋለን፣ እኛ ኡስታዞች ነን፣ እኛ ትልልቆች ነን፣ አባቶች ነን የሚሉ ይምጡና ከእሱ ጋር ይከራከሩ። እሱን ተከራክረው ካሸነፉ እስልምናችን ትክክል ነው ብለን እኛም እንደምናምንበት አሁን ቀጥለንም እናምንበታለን። ግን ማስተማመኛና እንትን ከሌለ ምንም ማድረግ ችግር የለም። ይኸው ችግር የለውም። ስጠኝ እስኪ። ይኸው ችግር የለውም። እፎይ ስጠኝ። ችግር የለውም ብሏል። እሺ እናሳየው አይደለ ኢብራሂም? ይሄን ልጅ እስኪ አሳየው። እኔ እንግዲህ በእኔ በኩል ያው ዞሮ በቃ እፎይን የሚያሸንፍ እንደሌለ በራሴ አምኛለሁኝ እኔ። ቴንክ ዩ። እሺ ኦኬ ቀጥል። እሺ እኔን ኢብራሂም ልመልስ ስላልክ እሱ ጋር የሚለው ማለት ነው። እሺ أن تقولوا إنما أنزلنا الكتاب على طائفتين من قبلنا وإن كنا عن دراستهم لغافلين ይላል። እሺ አሁን የዚህ አያት ማብራሪያ ቀጥሎ የሚመጣው ነው። አሁን ሁለተኛ የሚመጣውን አያት ተመልከቱ እስኪ ምን እንደሚል። ቀጥላ አንብበ ቀድሜ ያፈሰረው የታሰረ ነው። ይኸው አሁን ከጎን ያለው ጋር አያት ጋር የታሰረ ነው። እሱ አያት ሙሉውን ምዕራፍ እናነብልሃለን ከፈለክ እየፈሰርከው ቀጥላን። አው ተቁሉ ለው አና ኡንዚልና ዐለይና የሚለውን አያቱን ተመልከቱ እስኪ በአማርኛ። ለምን አንተ አታውቀውም?
አረብኛውን እኮ ነው ያልከው። አማርኛውም ፊት ለፊት አለልህ። ወይንም አንተ በቃልህ ፈስረው። ለእኔ መልስ ስጡ ይመልሳለሁ ብለህ ነበር እኮ። ምን አነበብክ እንጂ ከሆንም የነገርከን የለም። ማንበብ ደግሞ መልስ አይደለም፣ ደጋግመን ስናነበው ስለቆየ። አይ ትንሽ እሱን አያት ተመልከተው። የእሱ አያት መፈሰሪያ ነው እሱ። የዚህ የሆነ አያት በአያት ስለሚፈሰር ማለት ነው። ምንድን ነው የሚፈሰረው? አያት በአያት ይፈሰራል ካላወቀው። እና ቀጣዩን አያት ተመልከተው እስኪ። أو تقولوا لو أن أنزلنا علينا الكتاب لكنا أهدى منهم إلال እሱን ተመልከተው እስኪ። አሁን እኔ አማርኛ ትርጉም ስለሌለኝ ነው። ትርጉሙን እያነበብክ ለምን አትሄድም አንተ? ምንም እኮ አነበብክ። እሺ አነበብክ በል። እሺ መልስ ብለህን አነበብክ። ምንድን ነው እሱ? ማንበብ እኮ መልስ መስጠት ማለት አይደለም። ክፍሉም እኮ ተጽፏል እኮ ቁርአኑ። አይ ትንሽ እኔ በሌላ ቋንቋ ቀርቼ ስለነበረ ነው። ትንሽ ምንድነው የሚለው? አፋር ክልል ስለሆነ በሌላ ቋንቋ ነው። ምንድነው የምትለን አሁን አንተ? ግልጽ ያርግልን። የሚቀጥለውን አንብቡት ነው። አው ተቁሉ የሚለው አብራሩት እና ተቁሉ የሚለው የተከፈተው ክፍል እኮ ነው። የተከፈተው ክፍል እኮ ነው። ያው አማርኛው ፊት ለፊት እኮ እየታየ ነው። ምን እንበል? እሺ አነበብከውና በቃ። መጽሐፉ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው። ይህን በአረብኛ ነበብከው፣ መልስ ግን የለም። ይህንንማ እኛ እየጠየቅን እኮ ነው። እነማን ናቸው ሁለቱ ጭፍሮች? እየጠየቅን ነው። ሁለቱ ጭፍሮች እነማን ናቸው? ሁለቱ ጭፍሮች ማለት አይሁድና ነሳራ ማለትም የሁለት መጽሐፍት ባልተቤቶች እነሱም። ተመለስ ጎበዝ። ወይ ደግሞ በቀጣይ ሲቀጥል ደግሞ በሙሴ የወረደው መጽሐፍ ነው። ኦኬ ሁለቱ ጭፍሮች ብቻ ነው አይደል መጽሐፍ የተሰጣቸው? እነሱም አይሁድና ነሳራዎች ናቸው አይደል? ወይንም አይሁድና ክርስቲያኖች። አዎ ከዛ በፊት አንድ የወረደ መጽሐፍ አለ። ስለሱ እየተናገረ አይደለም ይሄኛው አንቀጽ። ያ ከኋላ ያለው ለሙስሊሞች ቁርአን እንደተሰጣቸው ከሙሐመድ በፊት ለነበሩ ሰዎች ግን የተሰጠው ምን ለክርስቲያኖችና ለአይሁዶች እንደሆነ ነው አይደለ? ጎበዝ። ስለዚህ የተወረደው ለሁለቱ ጭፍሮች ብቻ ነው አይደለ? መጽሐፍ ለአይሁዶችና ለነሳራዎች መጽሐፍ። አዎ መጽሐፍ የወረዱት መጽሐፍቶች አንዴ መሐመድ ጣልቃ ትግባ። ሰው እያወራ ጣልቃ ይገባ። ኤኒዌይስ ስለዚህ ከሙሐመድ በፊት መጽሐፍ የተሰጣቸው ሙስሊሞች የሉም ማለት ነው። ስለዚህ ከመሐመድ በፊት የነበሩት እምነታቸው ምንድን ነው? አይሁድና ክርስቲያኖች። እናመሰግናለን። አሁን ችግሩ ማለት ነው ቀደም ነኝ ቆኔ መሐመድ አወርዳለሁ። ጓደኛህ እያወራ ነው። ሚውታንሳለኝ አትረብሽ። ሚውታንሳለኝ እያወራህ እኮ ነው። ምንድነው ሚውት ማነሳለህ? እያወራህ እሺ ይቅርታ እያልኩ ያለሁት የወረዱት መጽሐፍቶች 104 ናቸው። ግን በቅጡ በቅዱስ ቁርአን 4 መጽሐፍ ብቻ ነው የተጠቀሰው። ይህ ማለት አሁን ነቢያቶች ብዙ ናቸው። ነቢያቶች በጣም ብዙ ናቸው ከምታውቀው በላይ። 4ቱ መጽሐፍቶች ግን በቅዱስ ቁርአን የታወቁት 4ቱ መጽሐፍቶች ናቸው። ይህ ማለት ግዴታ አሁን ኢየሱስ እንዳሉት እኔ የተላኩት ለእስራኤል ልጆች ነው እንዳለው ሁሉ ሁሉም ጎሳ ወይም ሁሉም ህዝብ የራሱ ነገ ተቋርጠሃል ወንድማችን። ቶፒክ እያወራ ስለሆነ ነው እያዳመጥኩት ያለሁት። አርጉመንቱ ማለት ነው። እሺ ይቅርታ ብሮ ሚዩት አርግቶ ነበረ። እኔም ላውጣ እስቲ። እኔ ግን ጥያቄ ነበረኝ አለቃ። ምላሽ ያለኝ ያለው ሰው ምንም ሳይመልስ ጥያቄ ያለኝ አለ። መጽሐፍ የተሰጣቸው ለአይሁድና ለክርስቲያኖች ነው ብሎ የእኛን ኮንፊርም አድርጎልን ማለት ነው። ሰጥቷቸዋል። ግን አንድ ጥያቄ አለኝ እኔ አሁን ነው ከጓደኛዬ የተቀበልኩ ያለሁት። ነገ በሰፊው ከአንተ ጋር እናወራለን በምትፈልገው አጀንዳ። አሁን ጥያቄ መልስልኝ እንድጠይቅ ፈቀድክልኝ ማለት ነው። ጥያቄ በኋላ ላይ ትጠይቃለሽ። ኢብራሂም እንዳይሰጥብን
ጥያቄ ኢብራሂም ላይ ጥያቄ አይደለም የሆነ እንትን ነው። ጥያቄ ሳይሆን አንድ የሆነ ሀሳብ ነው። ተረጋጋ። እስር ማን የሚያወራው አንድ ሀሳብ ነበረኝ። ምንድን ነው ሀሳብ? ነቢያቶች ማለት ምን ማለት ነው በእናንተ እምነት? ነቢይ ማለት እንግዲህ እግዚአብሔር የነገራቸውን ቃላት ወደፊት ሊሆን የሚችለውን ለህዝቦቻቸው የሚነግሩ እንደማለት ነው። ከእግዚአብሔር ዘንድ መልእክት የሚወርድባቸው ማለት ነው። ኃጢአት ይሰራሉ። ነጻ ፍቃድ አላቸው። ነጻ ፍቃድ ስላላቸው እንደኛው ሰው ናቸው። ነጻ ፍቃድ ሁሉም አለው፣ ግን ፈጣሪን ያምጻሉ። የፈጣሪ ቃል እየተቀዳባቸው ፈጣሪን ያምጻሉ እነሱ። አንተ ራስህ የፈጣሪን ቃል እየቀዳንብህ እኮ አምፀ አልከተልም ብለኸዋል። የፈጣሪን እንደዛ አይደለም። ልዩነት አለው። እነሱ ከመላእክቶች ጋር ግንኙነት አላቸው። ንጹህ አዳም ተጠየቀ አይደለም? መላእክቶች ሴጣን ኢብሊስ ራሱ ከእግዚአብሔር ገና እንደተፈጠረ የእግዚአብሔርን ትእዛዙን እንኳን አልቀበልም ብሎ ክዷል። ሰው እንኳን ግለሰቦች ሰዎች የወደቁ እንደዚህ ደካማ አቅም ያላቸው ፍላጎት እንትን ያላቸው ተውና ሴጣን ራሱ ክዷል፣ አምጿል ማለት ነው። ስለዚህ ነጻ ፍቃድ አላቸው። በዛም መሰረት ሊሳሳቱ ይችላሉ። አዎ በእርግጥ እናንተ ጋርም ይሄ አለ። ለምሳሌ አደም ነብይ ነው አይደለ? ስለዚህ ከገነት የወጣው ኃጢአት ሰርቶ ነው። ኢብራሂም አንዴም ሁለቴ እንደዚህ ሶስቴ እንደዋሸ አስቀድሞም ጣዖት አምላኪ ሁሉ እንደነበረ ተቀምጧል። ከዛ ግን አይ ቲንክ ሳይ ሙስሊም 195 ወይም 94 አካባቢ ላይ ከፋ እንዲሆኑ ሰዎች ወደ ሲመጡ እያንዳንዳቸው ኃጢአታቸውን ነቢያቶቹ ይናገሩና እንችልም ይላሉ። ኢሳ ብቻ ነው ኃጢአቱን ያልተናገረው። መሐመድ ራሱ ኃጢአት እንዳለበት ነው እዛ ክፍል ላይ የተቀመጠው። ግን መሐመድ ከሌሎቹ ነቢያት ይለያል ብሎ ያስቀመጠው ምንድን ነው? ያለፈውንም የሚመጣውንም ኃጢአት ተምሮልሃል በሚል ነው። ይሄ ደግሞ እንደፈለገው ኃጢአት ቢሰራ እንኳን ያለፈው የሚመጣው ኃጢአት ተምሮልሃል ከተባልክ እንደፈለገ ዘሙት፣ እንደፈለገ ዋሽ፣ እንደፈለገ አድርግ፣ ኃጢአት ተምሮልሃል። ሱራ 74 5ኛው አያ ላይ አንተ ደራቢው ወይ ከጣዖት ራቅ የሚለው መሐመድ ራሱ ጣዖት ስላራቀ ነው። ለሱ የወረደለ ክፍል ነው። አደረብ አንተ ደራቢው ከጣዖት ራቅ እያለ። ስለዚህ ምንድነው እሱ የእኛን ኮንሰፕት ልንገርህ በነቢያት ያለንን ነቢያቶች ኃጢአት ሊሰሩ ይችላሉ ብለን ነው ምናምነው እኛ። እናንተ ግን ነቢያቶች በሙሉ ኃጢአት አይሰሩም ብላችሁ ነው የምታምኑት። የእኛ ግን ምን እናምናለን? ነቢያቶች እንኳን ኃጢአት ሊሰሩ ይችላሉ ብለን እናምናለን። ሊሰጡ ይችላሉ፣ ግን ኃጢአት ሰርተው በዛው አይቀጥሉም። እውነተኞቹ ነቢያቶች ንስሐ ይገባሉ፣ ያጠፉና ያለቅሳሉ፣ ይበድላሉ። ለምሳሌ ሰለሞን ብዙ ሚስት አግብቶ ነበረ። ኃጢአት እንደሆነ ገብቶት ሁሉ ከንቱ ነው አለ። ሁሉ ከንቱ ነው፣ እግዚአብሔርን በድያለሁ አለ። እናንተ ጋር ሲመጣ ግን ቡሃሪ 52:42ን ስትመለከት አላህ ራሱ ነው በአንድ ሌሊት 100 ሴቶችን ወሲብ እንዲያደርግ ኢንሻአላ እያልክ ጀምርና ወሲብ አድርግ ብሎ የሚያዘው አላህ ይሆናል እናንተ ጋር። እኛ ጋር ሲመጣ ግን እንደዛ አይደለም። እኛ ጋር ስትመጣ ዳዊት ጋር ስትመጣ ለምሳሌ ዘሙት የሰው ሚስት ነጥቆ እንትን ብሏል። ኃጢአት ነው፣ እግዚአብሔር ቀጥቶታል። ቅጣቱ ደግሞ እንዲህ የሚማር ቅጣት እንኳን አይደለም የቀጣው፣ ከባድ ቅጣት ቀጥቶታል። እናንተ ጋር ሲመጣ ግን ያልፈዋል። እናንተ ጋር ዳዊት ይዘሙትና ተመሳሳይ የኦሪዮን ሚስት ገሎ ባልገሎ ሱራ 38 ከቁጥር 22 እስከ 26 ስትመለከተው ይህንኑ ተመሳሳይ ታገኘዋለህ። ግን ነቢያት ኃጢአት አይሰሩም ብላችሁ እናንተ ታምናላችሁ። እኛ ነቢያቶች ባልገሎን ያልከኝ ኦሪዮን ሚስት ዳዊት አልዘሞተም? ባልገለው ያልክ መሰለኝ። እኛ ጋር ጠበሪን ያስቀምጥላል። ጠበሪ ኢማም ጠበሪ እንዴት ዳዊት የኦሪዮንን ሚስት እንዴት አድርጎ እንደወሰዳት ታሪኩን ታውቀዋለህ? ቁርአን ላይ እንዳለ ታሪኩን አውቀዋለሁ፣ ግን ባል አልገደለም፣ አልቀማም። ደግሞ እሱ ታሪኩ በቁርአን ያለውን አሰጥሬ ስነግርህ አሰበ። ከዚያም መላእክቶች ወረዱ በሆነ ምሳሌ ጠቅሰው እሱ ተጸጸተ ተመለሰ ነው ታሪኩ። እንደዛ ነው። ግን ምንድነው እሱ ሙሉ ታሪኩ ንገረኝ እስኪ። ምን አድርጎ ነው? በምሳሌ ላይ የተቀመጠው አይደለ? ይሄን የምትረዳው ቁርአኑን የምትረዳው በተፍሲሮች ነው አይደለ?
ኢማም አጠባሪ ይህንን አስቀምጦልሃል በደንብ እንዲቴል። ኢማም አጠባሪ ታላቁ ሙፈሲር 310 አካባቢ የነበረ ነው። ይህንን እንዴት አድርጎ እንደተመኛ እንዴት አድርጎ ሚስቱን ወስዶ ከዛ እንዴት እንደተገናኛት አስቀምጦልሃል። ለዛ ነው። ስለዚህ እኛ ጋር ምንድነው እሱ ብለን እናምናለን። ወንድማችን ኃጢአት ሊሰሩ ይችላሉ። ያ ሮሜ ምዕራፍ 3 ላይ 6 ላይ ሁሉ ኃጢአትን ሰርተዋል እግዚአብሔርም ክብር ጎሏቸዋል።